It's a big dancehall song, you know. That's out alongside Kevin Lilu. You know it is. You know we go. You know. ዛሬ አሪፍ ሙክ ላይ ነው። ይጅና ንገር በቃ ይሄ ልጅ ባሰበታ። አንተ ወይኔ ከመልክ መልክ ከቁመና ቁመና ስልኩን ሳልቀበል መጣው። በእናትሽ ታዩ ባከሽ። ይሄን ሁሉ እኮ የሚያደርገው እኔ ለማማረክ ብሎ ነው። አንቺን ለማማረክ ብሎ ይሄን ሁሉ ነገር ካደረገ አስቢው ደግሞ ቢያፈቅርሽ። ዞሮ ባህል አንተ ትላንትና ልጆቹን ስላዩ ብቻ ደበደብካቸው። ዛሬ ደግሞ ለመሞት እኔ መኪና ፍለግት መጣ። ማን እንደሆንኩኝ ታውቃለህ? አንቺ ሴት ነህ እንዴ? እስኪ ራስህን ተመልከት። ምን እኮ ከኔ ጋር አይመጣጠንም። ስንት ወንድ እኔን ለማግባት አባቴ ጋር እንደሚመጣ ታውቃለህ? በቃሽ፣ እኔ አንቺን አፈቅርሻለሁ። አይገባሽም እንዴ አንቺ? የትላልቅ ቤት ልጆች ሲባሉ አንድ ወንድ ካንቺ አጠገብ ቢታይ እጅና እግሩን ሰብሬ ነው ማስቀምጠው። አስታውሺ፣ እምታገቢ እኔን ብቻ ነው። ደግሞ ፍቅር በከለል በቁመት አይዝም። ፍቅር ከልብ ነው። ከዚህ ጋር ይዙ ይዙ ራስህን ጠብቅ። ቦታችን ጋር እንገናኝ። ሰላም፣ እዚህ ሰፈር ናችሁ? አዎ። ኢዛና የሚባል ልጅ ታውቃላችሁ? እዚህ ሰፈር አዲስ ገቢ ስለሆነን ገና ሰው አልተዋወቅንም። ምናልባት በመልክ ካወቃችሁት። አይ አናውቀውም። እንዴ እነዚህ ና የሚሰበሰቡበትን ቦታ ላሳየ። አሳካ ነዋ። ይመቻችሁ። ይችላል። እንኳን ደስ አለ። አሳካ ነው። ይዙ ያኙትና እዛ ጋር አረ ይዙ ዛፓ አገኝሻለሽ። እቺውሻ አንቺ ግን ያምሻል። በቃ ደግሞ እንሂድ። እንዳይ ቢያየን ምን ሊያመጥ? እንደውም እጁ በካቴና ታስሮ ማየት ነው ያማረኝ። ለሰፈሩ አዲስ ስለሆናችሁ ስለኔ ያለማወቃችሁ አይደንቀኝ። አትፍሪ፣ አላዘንኩብሽ። ባይሆን ትክሽኛለሽ። ዞር በልልኝ። በቅጡ ለማታውቃት ሴት እንዲህ መጃጃል ያስጠላ። ስለ አንቺ ለማወቅ አንቺ ፍቃድ ሊያስፈልገኝ ይችላል። አንቺን ለማፍቀር ግን ፍቃድሽ አስፈላጊ አይመስለኝም። እጄ ውስጥ ገብተሃል። ማንም ሳያስገድደኝ በፊት ተማርኬልሻል። ደግሞ ልትጠይቂኝ ስትመጪ ቀይዋን ቀሚስ መልበስሽ እንዳረሽ። ቁራሊው አሮጌ ጫማ ብረት ድስት ያለው ቁራሊ። አይ ይሄ ልጅ ለራሱ በያዝ ለእናቱ አያዝንም። አሮጌ ጫማ ብረት ድስት ያለው እንዴ ምንድነው? ያማል። ስማ፣ አንድ ነገር ተነፍሳለሁ ብትል እተለትላለሁ። እንዴ እሺ ቢያንስ ልቀቀኝ። ምን ሆነ ነው? እምልህን ካላረክ አለቅህ። ኢዛና ስማ፣ ሰፈሩ እንዳለ ዛፓ በዛፓ ነው። አውቃለሁ። ቺኳ ጋር ብቻ እንዳቱ
አሃ አንተ ነህ ኢዛና ማለት ሲያስጠላት እና አሁን ምልህን ታደርጋለህ እንዴ? እሺ ቁራሌው አንፈልግም። አረ ቁራሌው አንፈልግም አለህ አይደል እንዴ? አሮጌ ጫማ ብረት ድስት ያለው እንዴ? አረ ቁራሌው ኤጭ ያመዋል እንዴ? አያስፈልግም ተባልክ አይደል እንዴ? ግባና ዝጋው። አንድ ነገር ተነፍሳለሁ ብትይ ጓደኛሽ ሊፍሬች ሰማሽ? ተረጋጊ። ኢዛና ልጅቷ ላይ ፎንቃ እንዳለበት ታውቂያለሽ? አልረጋጋም። ማፍቅሮን ሰው እኮ ነው ታሳስረኝ ነበረው። አሁን አምልጧል እኮ። እሷ ጋር መሄድሽ ምን ጥቅም አለው? ድጋሚ ሰፈር እንዳረቅ አድርጌ ነው መሸኛት። እሺ ቆይ አንዴ። ቤቷ ውስጥ ወንድ የለም ብለህ ነው አይደል የደፈርከው? እሺ አሁን ምንድን ነው ከኔ የምትፈልገው? ከአንቺ ጋር የግብረ ስጋ ግንኙነት ማድረግ እፈልጋለሁ። ክፈተው። ምን ይመስላል? ሂድልኝ ወደዛ። አንቺ ውሻ ሄዱ። ቆይ ምን ልታደርጊ ነበር አመጣጥሽ? ያቺን ውሻ ዋጋዋን ልሰጣት። ለምን? ምክንያቱም እንደዛ ምስኪን ያልተመለሰች ለአንተ ልትራራ አትችልም። ምንድን ነው የምትቀባጠሪው? ምንድነው ይዙ? የደበከን ነገር አለ እንዴ? የለም። ባይሆን አንድ ማድረግ ያለብን ነገር አለ። ፍቅረኛ ተብዬሽ መቼስ ከሴት ሰር ይጠፋል። እዛው ኮሌጅ ይሆናላ። የኔ ቆንጆ ባንቺ የመጣ ማንንም አልሰማ። ወይኔ ኡፍ ደግሞ እንደገና ተበላው። በቃ አለቀልኝ። እንዴት አባትሽ ነው የምታምሪ በእናትሽ። አንቺማ እኛ ጋር ነው የምወስድሽ። ወይኔ እነዚህ ሰዎች አይፋቱኝም እንዴ ዛሬ? ተበላው። በቃ አለቀልኝ። ቁራሌው አሮጌ ጫማ ብረት ድስት ያለው ቁራሌው ቁራሌው እንዴ ያማል። ምን አባቱ ይሄ እንዴ? ምንድን ነው? እንዴት አባትሽ ነው የምታምሪው እባክሽ። ስለዚህ ምልህን ታደርጋለህ። ምንድን ነው? ምን ሆናችሁ ነው? እቺ አበባ የመሰለች ልጅ ተኩኩሽ ወደ ራስ ተመለስ። እሺ ምንድን ነው? እናንተ የተረገማችሁ ልጆች በምን ቀን ነው ሰፈር የገባሁት? አንተ ሴት ልጅ ላይ እንዴት እጅን ታነሳለህ? ተው፣ ለዚህ ከንቱ ራስን አታድክም። ይርንከው።
ይበቃል። አረ ቆይ ለድፍረቱማ ትንሽ እናቆየው። እሺ በቃ ጨዋታው ያበቃው ለዛሬ ነው። ነገር ግን አልጨረስንም። ኦ የመጣበትን ጉዳይ ሳጨርስማ አትሄድም። በላ ሳማት። ልሳማት እንዴ ጆ እነዚህ ላይ ብቻ ፎከስ አድርጊ። በተለይ እዚህ ላይ ይዞ ጆዬ ምን የበሲ ጀማ እየመቱት ነው። ምን ታይዙ ይቅርብ ብትሄድም እኮ ምንም አታመጣም። ምን ማለት ነው እንዴ? የዳይሬክተሩ ልጅ መሆኑን ዘነጋኸው እንዴ? ቢያንስ ለእናትህ እንድላት። እሱ ደግሞ ለእኔ ወንድሜ ነው። ልቀቂ ይዙ። ትሰማኛለህ አንተ ጅል፣ ፍላጎትን በልክ አድርጎሽ ገነስ ተው የኔ ፍቅር፣ በቅጡ መልበስ የማይችል የሰው ልክ ይገባዋል ብለህ ነው? ትሰማኛለህ አንተ ጅል፣ እኔን ያንተ ማድረጉ ይቅርና ማሰቡ ራሱ ይከብዳል። ሰው ባጣ እንኳን የመጨረሻ ምርጫ ያላረገ ጀለገግ። ያለ አንቺ መኖር አልችልም። ምን አልክ አንተ ጅል? ያለ እኔ መኖር አልችልም እና ምን ትሰራለህ? ሙታ ቀልደኛ ሙታ። እኔ መኖር አልችልም እና ምን ትሰራለህ? ሙታ ቀልደኛ። ጆይ ጆዬ ይዙን አረ ቶሎ በልፍታ። ይሄ ስጦታ ያንስባትም አይደለም። ከልብ የሚሰጥ ነገር ሁሉም ውድ ነው ወንድሜ። ግን ከዚህ በላይ ከወደድካት ሟሽ ነው። ሰው በወደደው ነገር ነው የሚሞተው ወንድሜ። ይዙ አንተ ይዙ ምን ነው እኛን እዚህ አስቀምጠህ በሐሳብ ቤት ሄድ። ቤባ ይሄንን ለእድል ስጠት፣ ደግሞ እንዳይብስል ብሎሻል በላት። ምንድነው ከራስህ ጋር የምትሻማው? ቀስ ብላ በላም እንዴ? ሳኩል ጅል። ኧረ ተው፣ እላቱ ኮዱ ወዴት ነው እቺ ልጅ የምትመጣው? እኔማ ምን አደርግልሻለሁ? አንተ ምንድነው ብቻ የምታወራው? ብቻዋን የሆነችዋን አይቼ መታለሃለች። መጣው መቼ መንገድ ጠፍቶኝ ማትኝ ማር። እንዴት እንደዛ ልትል ቻልክ? አይ መኪና አለሽ፣ በዛ ላይ ብቻሽን የመጣሽው። ሰው ጠፍቶብኝ ነበር። የት ሰፈር? ማን ነው ላፋልሽ? አሁንማ ተገኘ። ምን ነው ያን ያልፈልግሽ? ለባለፈው ነገር በጣም ላመሰግን እፈልጋለሁ። ሰው የቆመ ቢመስለውም እንዳይወርቅ ይጠንቀቅ። በፍቅር መዳንም እንዳለ መታመሙንም አይርሳ። አይመስላችሁም? አስደነገጠኝ እኮ። አያሳዝንም? ምን ያሳዝናል? ከሱ ይልቅ እኔ አላሳዝንም? በፍቅር እኮ ነው ያበደ። ሰው በፍቅር ሊያብድ አይችልም። ሊሞት አይችልም። እኔስ በአንተ ፍቅር መሞቴ ይቀራል ብለህ ነው? ሰው የአፉን ፍሬ በላ ዘንድ ግድ ይለዋል። አሜን።